አንበሳ የብዙ ነገር መገለጫ ነው። በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ጀምሮ እንዲህ ይላል፣ ይሁዳ የአንበሳ ደቦል ነው። ይሁዳ የአንበሳ ደቦል ነው፣ ያስነሳው ዘንድ ማን ይችላል? በትረ መንግስት መቼም ቢሆን ከይሁዳ አይጠፋም እያለ በጣም በሚገርም መልኩ በኦሪት ዘፍጥረት ምዕራፍ 49 ቁጥር 9 ላይ አባታችን ታላቁ ያዕቆብ የአብርሃም የልጅ ልጅ የይስሐቅ ልጅ የሆነው 12 ልጆቹን ሲባርክ ለይሁዳ ይህን በረከት ባርኮታል። ምን ብሎ? ይሁዳ የአንበሳ ደቦል ነው፣ በትረ መንግስት ከይሁዳ አይጠፋም፣ የገዢዎችም ዘንግ ከሱ አይጎድልም አለ። ኢትዮጵያውያን ከአንበሳ ጋር የሚያገናኘን ብዙ ነገር አለ። አንበሳ በእርግጥ ጅል የሚያደርግ ሞኝ የሚያደርግ በጣም ብዙ ጸባዮች አሉት። እንቅልፋም ነው፣ ስራ ብዙ አይሰራም ይባላል። ብዙ ነገሮች አሉ። መቼም ምሳሌ ሲመሰል ዝም ብሎ አይደለም። ታላቁ ያዕቆብም ይሁዳ የአንበሳ ደቦል ነው ያለው ዝም ብሎ በከንቱ አይደለም። በትረ መንግስት ከይሁዳም እንደማይወጣ ተናገረ። በኢትዮጵያ እስከ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ድረስ ሞ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር ይባል ነበር። ይሄ ትልቅ ትውፊት ነበረ። ያው ድንቁርናችን እንደ ብዙ ነገር ስለሚዳርገን የኢትዮጵያ የጥንት ነገሮች ሁሉ ኋላ ቀርና ጅል የሰራቸው ከሞኝ የተገኙ ይመስል ሆነን እንጂ ከሳውዲ አረቢያ የንግስና ወይ ከኖርዌይ የንግስና ስነስርዓት ወይ ከሌላ ሀገሮች በንጉስ ከሚተዳደሩት ከእንግሊዝም ጀምሮ ማለት ነው የሚያንስ ሆኖ አይደለም። የታላቁ የነቢየ እግዚአብሔር የዳዊት ልጅ የሆነው ጠቢቡ ሶሎሞን እንኳ ልጅ አለው ለኢትዮጵያ ያበረከተው ቀዳማዊ ሚኒሊክ የምንለው ከንግስት ሳባ የተወለደው። እንግዲህ ታሪኩን በታሪክ እንተውና ለታሪክ ምሁራን ትተን ይሄ ታሪክ አለኝ የምትል በምድር ላይ ከጠቢቡ ሶሎሞን ልጅ ተወልዶ ቤተ መንግስት የነገሰ አለኝ የምትል ሀገር የለችም። ያም ሆነ እኛ ሳንወለድ እስከተገደሉት ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ድረስ ሞ አንበሳ ዘእምነገደ ይሁዳ ይባላል። አሸናፊው የይሁዳ አንበሳ፣ የይሁዳ አንበሳ አሸናፊ ነው። ሞ አንበሳ እኮ ነው የሚለው። አሸናፊው አንበሳ ዘእምነገደ ይሁዳ ከይሁዳ ዘር የተገኘው እኮ ነው የሚለው። የይሁዳ ዘር ማን ነው? ክርስቶስ ካልሆነ በስተቀር ማን ሊሆን ይችላል? የኢትዮጵያ መገለጫዋ ደግሞ ክርስቶስ ነበር። አፄ ቴዎድሮስ እንኳ ክርስቶስ አይለመነኝ ነበር እኮ የሚሉት አይደል? አቡነ ቀውስጦስ አሁን 90 ዓመት የሆናቸውም ሊቀ ጳጳስ ይግባኝ ለክርስቶስ የሚል መጽሐፍ ጽፈው አንብቤ ያለው። ስለዚህ የኢትዮጵያ ትልቁ መገለጫዋ የክርስቶስ ንግስና ነው። የክርስቶስ ንግስና ደግሞ ከይሁዳ የተተነበየ ነው። ያዕቆብ የተነበየው ነው ለልጁ ካንተ ዘንድ ንግስና አይጠፋም አለ። በእርግጥ ዛሬ የእስራኤል ውስጥ ንጉስ አለ። ላለፉት 2000 ዓመታት ከዚያም በላይ በሆነው ዓመት እስራኤል ውስጥ ንጉስ አለ? አልሰማንም፣ አላየንም። አንበሳ ከእስራኤል ውስጥ አላየንም። ይልቅ በእስራኤል ውስጥ ከብላቴናዋ ከመብርሃን ከቅድስት ድንግል ማርያም የተወለደው መድኃኔዓለም ኢየሱስ ክርስቶስ ስለ መጨረሻው ዘመን ሲናገር በለስ ሲያቆጠቁጥ ነው የሚለው አይደል? ለምን አናነበውም? ማቴዎስ ወንጌል ምዕራፍ 24 ላይ ስለ መጨረሻው ዘመን ህዝብ በህዝብ መንግስት በመንግስት ላይ ይነሳል፣ እዚህም እዚያም የጦርነት ረሃብ፣ ችግር፣ ጭንቀት ትሰማላችሁ። አንዳንድ ሐሰተኛ ነቢያትና ሐዋርያት ነን የሚሉ ሳልካቸው የተላኩ ይመጣሉ፣ አዳራሽ ይሰራሉ፣ የማምለኪያ አጸድ ይኖራቸዋል፣ እኛ ጋር ኢየሱስን ተቀበሉ እዚህ አምልኩት ይላሉ። ሐሰተኞች ናቸው ያላኳቸው፣ ስመጣ ጠርጌ ከማጠፋቸው መካከል ናቸው አለ። እና ታዲያ ስለ መጨረሻዋ ዘመን ሲናገር ይህ አንበሳ የሆነ የቤተ ክርስቲያን አምላክ የቀራኒው ንጉሥ የይሁዳ አንበሳ መድኃኔዓለም ኢየሱስ ክርስቶስ ምን አለ? እዚያች ወራት መከራ በኋላ ይላል አይደል? ያቺ ምሳሌውንም ከበለስ ተማሩ። በለስ እስራኤል ነች። ጫፏ ሲለሰልስ ወደ መንግስትነት ስርዓተ መንግስት ስትመሰርት፣ ቅጠሏ ሲያቆጠቁጥ ስታብብ፣ ከኢራን ጋር ከአሜሪካን ጋር ከሀያላን ሀገራት ጎራ ስትሰለፍ ትንሽ ብጥኛ ሀገር የሆነች እኮ ነች እስራኤል። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረቡ እወቁ አለ ይሁዳ አንበሳ። እስራኤል ስታብብ፣ እስራኤል እኔን የምታገኝ መስል ሐሰተኛው ኢየሱስ ክርስቶስ የሚባለውን ሐሰተኛው መሲህ አድናችኋለሁ የሚለውን ልትቀበል ስታቆጠቁጥ፣ ጫፏ ሲለሰልስ፣ ተሰሚነቷ ሲገን፣ እንደ አንበሳ ስታሽካካ ስታጓራ፣ ያን ጊዜ በደጅ ቀኑ እንደደረሰ እወቁ። ምክንያቱም ረሃብ፣ ጭንቀት፣ ጦርነት ታዲያ ከኛ ዘመን በላይ የት ይምጣል? ከዚህ በላይ በስተቀር በእስራኤልና በኢራን ጦርነት ምክንያት የሆነ ኑሮ ተወደደ። እኔ እንኳን በእያንዳንዱ በቀን ላይ 20 ነው 30 ብር ለትራንስፖርት ጨምሬ ነው መንቀሳቀሰው። ከስንቀሳቀስ በፊት ከማውጣው ላይ 20፣ 30፣ 40 ብር ጨምራለሁ።
በማ ምክንያት? በእስራኤል ምክንያት፣ በእስራኤልና በይሁዳ። እስራኤል ስታቆጠቁት ከፍ ከፍ ስትል ኑሮ ነው የተወደደው። እስራኤል አለሁ ስትል ዓለምን ለመምራት ስትሄድ፣ ኢራንን ለመድፈቅ ስትሄድ ኑሮ ነው የተወደደው። እናንተ አልተወደደባችሁ? ዛሬ ቤይሩት ውስጥ ተሰቃይታችሁ አይደል የምትኖሩት? ሊባኖስ፣ ዱባይ፣ ኳታር ውስጥ ያላችሁ ወንድም እህቶች እንዴት ናችሁ? በእስራኤል የምትኖሩ ተሰቃይታችሁ አይደል የምትኖሩት? በአሜሪካ፣ በኢራን፣ በኢራቅ፣ በሶሪያ፣ በቱርክ፣ በአፍሪካና በተለያዩ ሳውዲ አረቢያ ሀገሮች ላይ፣ አፍሪካ ውስጥ የተለያዩ ዓለም ላይ ዛሬ ምን ሰላም አለ? ለዛ ነው እውነተኛው ሰላም ያለው ከቤት ነው የተባለለት ጌታ ምን አለ? ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ከእስራኤል እንደምታገኙት አይነት ሰላም አይደለም። እኔ የምሰጠው ሰላም የሰላም አምባሳደሮች የሚሰጡት አይደለም። የአንበሳ ሰላም ነው። አንበሳ የተረጋጋ ስለሆነ ያረጋጋል፣ ስለማይጨነቅ አያስጨንቅም። እንደዛ ነው የክርስቶስ ሰላም። እንደዛ ነው። ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በአብ እመኑ፣ በወልድም እመኑ፣ በመንፈስ ቅዱስም እመኑ። ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። የሰላሙ ምንጭ፣ የሰላሙ ጌታ፣ አጽናኛችን፣ አባታችን መድኃኔዓለም ኢየሱስ ክርስቶስ ምን አለ? ሰላሜን እሰጣችኋለሁ፣ እተውላችኋለሁ። እኔ የምሰጠው ሰላም ከየትኛውም ብር አታገኙትም፣ ከየትኛውም ዶላር አይገኝም፣ ከየትኛውም ገንዘብ ላይ አይገኝም፣ በየትኛውም እውቀት፣ በየትኛውም ፍልስፍና አይሰጥም። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ያለ ሰላም አይደለም። ልባችሁ አይታወክ፣ አትፍሩ አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ። ወንድም እህቶቼ አንበሳ ነው መሆን ያለብን። የአንበሳው የክርስቶስ ልጆች ከሆነ አንበሳ ነው ልንሆን የሚገባል። እንደ አይጥ እዛና እዚህ እየተደባበቀን እየተጥመለመልን እዛና እዚህ እየረጋገጠልን ነው ለክርስቲያን አይገባም። በክርስቶስ ክርስቲያን የተባልነው ክርስቶስን ልንመስለው ነው። እኔ ክርስቶስን እንደምመስል እኮ ነው ያለው አንበሳው ሐዋርያው ቅዱስ ጳውሎስ። አባቶቻችን እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ይምርሃነ ክርስቶስ፣ እነ አጼ ካዴብ፣ እነ ንግሥት ሳባ፣ እነ ንግሥት ህንደኬ ማክዳ ምትባል ታላላቆቹ ነገስታት የአንበሳ ህይወት ነው የኖሩት። ምንድነው ዛሬ ከአጼ ፋሲል ከጎንደር፣ ከትግራይ፣ ከአክሱም፣ ከአማራ፣ ከኦሮሚያ አንበሳ ካልሆነ በስተቀር ምን ይሰራል? አንበሳ አጼ ቴዎድሮስ ላይ አንዱ ሽፍታ ጋርድ አድርገውት ነበር ይላሉ ከበደ ሚካኤል መጽሐፉት መጽሐፍ ላይ ሳይሆን እሳቸውን ኢንተርቪው አድርገው ነፍሳቸውን ይማረው ታደለ ብጡል ኢንጂነር ታደለ ብጡል የጻፉት መጽሐፍ ላይ ነው ያገኘሁት። እና ጋሻ ጃግሬ ሲያደርጉት ብዙዎቹ ተው ይሄ በደና ቀን የሳቱት ሰው ነው ኋላ የሚሰውዬ ኋላ ለኔ አይመለ ጀግና ከኋላ አይመታውም አሉና ጋርድ አደረጉት። ዛሬ ጀግና ከኋላ እየመታው አይደል? ይሄ ሁለቱም ውዳቂዎች ናቸው ማለት ነው። ሁለቱም የውሸት ጀግኖች ናቸው ማለት ነው። ጀግና በቃ በጀግና ጸባይ ፊት ለፊት ነው የምትጋጠመው እንጂ ከኋላ አውሬ ይመስል፣ ሴረኛ ይመስል፣ ነገረኛ ይመስል፣ ምንም ዓላማ የሌለ ፈሪ ቦቅቧቃ ነው ከኋላ የሚመጣው። ይሄ የአንበሳ ጸባይ አይደለም። አንበሳ ከኋላ የማን መጣ ዝሆን እንኳን ቢመጣ አይፈራም፣ አይጨነቅም። እሱ ልቡ ያንበሳ ነው። ልቡ ያንበሳ ነው። ኮርቶ ይወጣል፣ ኮርቶ ይገባል። በምድሪቷ ላይ ሲንቀሳቀስ ደስ እያለው ነው የሚንቀሳቀሰው። ይሄንን ህይወት በትክክል የኖሩት ደግሞ ሰማዕታት ናቸው፣ ጻድቃን የሚባሉት ናቸው፣ ቅዱሳን ናቸው። አሁን ቅድስት አርሴማ ደስ አትለው? ምኗ ነው ደስ የሚለው? ነገስታትን እኮ ነው ያስደነገጠችው፣ ያስፈራራቻቸው። አንዱ ንጉስ እንደውም ድርጣርስን መሰለኝ አይደል ጥለዋለች እኮ አንስታ አፍርጠዋለች። ህይወቷ በጣም በቃ የአንበሳ ህይወት ነው የክርስቲያኖች ህይወት። ይህን እናገራችሁ የፈለግኩት ለምንድን ነው? የዝቋላ ገዳም ላይ መምህር ዘመድኩን በቀለ አክሊለ ገብርኤል ተብሎ ጠቅላይ ቤተ ክህነት በፈቀደለት መሰረት የኢትዮጵያ ህዝብ ከመላው ዓለም ላይ ተረባርቦ አጋዥ በሆኑት ሰዎች አማካኝነት ነጭቷን የሚባለው ዘመድኩን በቀለ ተክለ ሃይማኖት ላይ አዲስ አበባ ውስጥ በ124 ሚሊዮን ብር ህንፃ ለማሰራት አቅዶ በ3 ቀን ተሳክቶለት ዛሬ አሁን ከረፋዱ ነው ያየሁት አርዝሜ። ምክንያቱም ማታ ጀምሬ እንቅልፍ ወሰደኝ። ከዛ በኋላ አሁን ቅርብ ሰዓት ነው ያየሁት ሙሉ ማየት ፈልጌና ህዝቡ የሚያስተባብረው አጥቶ አንበሳ አጥቶ ነው ማለት ነው። በግ የሆነው አንበሳ ነው ያጣው ማለት ነው። መሪ ነው የጠፋው ማለት ነው። አንበሳ የሆነ ደፍሮ የሚያደፋፍር፣ ጨክኖ የሚያስጨክን፣ በርትቶ የሚያበረታ፣ ጎብዞ የሚያጎብዝ፣ የነገስታትን ልብ ያዘ፣ የጻድቃንን ልብ ያዘ፣ የሰማዕታትን ልብ ያዘ አንበሳ ነው የጠፋው እንጂ ህዝቡ መስራት ይፈልጋል።
የተልከሰከሱ አሰራሮች ከየአጥቢያው ከየደብራቱ ከየሰንበት ትምህርት ቤቱ ካልወጡ በስተቀር እንዴት ነው አንበሳ የሚወጣው? ተልፈስፍሰን እያልፈሰፈስን እንዴት ይቻላል? አይቻልም። የኢትዮጵያ ቤተክርስቲያን የአንበሶች ምንጭ ነች፣ የጻድቃን ምንጭ ነች። ማህፀን ለምለም ነች የሚለው ምን ለማምረት ነው? እንጭጭ ቀንጨራ ነገር ለማምረት ነው? አይደለም። አንበሳ ነው መሆን ያለበት። ልቤ አንበሳ ሲሆን ከኋላ የምንመጣ ምን አልመጣ አትፍራ ነው ያለ። ሰላሜን እሰጥሃለሁ አትፍራ አለ። ክርስቶስን የምታምነው ከሆነ ወደፊት ነው የምትሄደው። በቃ አሁን ድምህቶቼ በዚች ምድር ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በፈጠራት ምድር ላይ እየኖርን ከዶሮ ያነሰ ከውሻ ያነሰ ከአይጥ ያነሰ ህይወት እንዴት እየኖርን እንሞታለን? አምላካችን ኢየሱስ ክርስቶስ አንበሳ አይደለም? የኛ ታዲያ አንበሳ ልጆች ምንድነው? እኔ ይሄን ነው እየተማርኩ ያለሁት ሰሞኑን በዚህ አብይ ጾም። እንግዲህ በጎ ነገሮች ከተማር ምንድነው አይመጥነንም፣ ብዙ ነገራችን አይመጥነንም። ኩራት ያስፈልገናል፣ ከፍ ማለት ያስፈልገናል። አምላካችን ኢየሱስ ክርስቶስን መምሰል ያስፈልገናል። እሱ ፍጹም መምሰል ነው። ትህትና አለው ውስጡ፣ ጨካኝነት የለውም፣ አውሬነት የለውም። እንደ እንስሳው አንበሳ አይደለም። የሰው አንበሳ ነው። የሰው አንበሳ ትሁት ነው፣ ታጋሽ ነው፣ ፍቅር አለው፣ ሰላም አለው። እቤቱ ነው መጀመሪያ የሚጀምረው። በስራው ላይ አንበሳ የሆነ፣ በትዳሩ ላይ አንበሳ የሆነ፣ ከጎረቤቶቹ ጋር የአንበሳ ኑሮ የሚኖር፣ በመስሪያ ቤቱ አንበሳ የሆነ፣ በሀብቱ በኑሮ ላይ የነገሰ፣ ይሄ አንበሳ ነው። እንስሳ አይደለም፣ አንበሳ ነው። ልቡ ያንበሳ ሲሆን ነው፣ ሲኮራ ነው፣ ሳይፈራ ሲቀር ነው፣ ሳይጨነቅ ሲቀር ነው፣ ሳይሰጋ ሲቀር አንበሳ ይባላል። ክርስቲያን አንበሳ ዘእምነገደ ይሁዳ ቤተ መንግስቱ ስላሉት ለሚነግሱት ሰዎች ቀረባቸው እንጂ ለክርስቲያን እንዴት ይቀርበታል? አምላኩ ክርስቶስ የሆነ ሰው ገጠርም ይሁን ከተማ፣ ሀገርም ውስጥ ይሁን ውጪ ያገኝም ይጣ እግዚአብሔር ሰጠ እግዚአብሔር ነሳ እያለ የአንበሳ ኑሮ እከኩን እያከተ እንኳን የሚያክበት አጥቶ እንኳን ወድቆ ተንገላቱ አጥቶ ገርጥቶ ምናልባትም እየሸተተ እንደ ኢዮብ ትል ከሰውነቱ እየወጣ ራሱ እግዚአብሔር ሰጠኝ እግዚአብሔር ነሳኝ የእግዚአብሔር ስም የተመሰገነ ይሁን። አንቺ ከሰነፎች ሴቶች አንዷ ነሽ። ትላንት በበጎ ቀን እግዚአብሔር ሲያበራልን ነበረ። ከሰው ሁሉ በላይ ከፍ አድርጎን ባርኮን ነበረ። አሳጣን። ያለሱ ፈቃድ ከፀጉራችን አንዲቷ እንኳን አትነካም። ማከኪያ እጅ ያጣሁት እሱ ፈቅዶ ነው። እናንተ ሰነፍ አጽናኙ ጓደኞቼ ዞር በሉልኝ አለ። እከክ ይወረረው ሰውነቱን የሚያክበት እጅ እንኳን ጥፍር ያጣ ጻድቁ ኢዮብ፣ ታጋሹ ኢዮብ፣ ባሪያዬን ኢዮብን አያችሁት ብሎ እግዚአብሔር የተመካበት ኢዮብ እናንተ ማትረቡ አጽናኞች ናቸው አላቸው ጓደኞች። እግዚአብሔርም ኢዮብ ትክክል እንደሆነ ሲያጸድቅ ምን አለ? ኢዮብ ካልጸለየላችሁ ይቅር አደላችሁ ማለት። ባሪያዬ ኢዮብ ካልጸለየላችሁ ይቅር አደላችሁ ማለት። ዛሬ የብዙዎች ጸሎት ያስፈልገናል። ለምሳሌ የዝቋላ አባቶች፣ ለምሳሌ የዋልድባ አባቶች፣ ለምሳሌ በአሰቦት ላይ ምንም ሳይሰርቁ ወንጀል ሳይሰሩ እየተገደሉ ያሉ አባቶች፣ ለምሳሌ በአሩሲ በቤተ መቅደስ ውስጥ እየተገደሉ ደማቸው እየፈሰሱ ያሉ አባቶች ጸሎት ያስፈልገናል። ወንድሞች በየአጠገባችን ተርበው ተጨንቀው ተቸግረው ያሉ አባት እናት ወንድም እህቶች ጸሎት ያስፈልገናል። ያን ለማግኘት እኛ ደግሞ ጎዶላቸውን እንምላ። እነሱ እንዲባርኩን ከነሱ ለማግኘት ስጡ ይሰጣችኋል። ባርኩ ትባረካላችሁ። ጎብኙ ይጎበኛችኋል። የሰው በር አትጠርቁሙ፣ ክፈቱላቸው። እድሎቻቸውን አትዝጉባቸው። በነፃነት እንዲኖሩ ነው አምላካቸው እግዚአብሔር የፈጠራቸው። ባሪያ አታድርጓቸው። ይልቅ ያንበሳ ልብ እንዲያገኙ ሞራል፣ ወኔ፣ ኃይል፣ ጉልበት የሚሰጥ ትምህርት፣ መዝሙር፣ ስብከት፣ ስልጣኔ፣ እውቀት፣ የሥራ ጸባይ ፍጠሩ። መርመጥመጥ ይበቃናል። ያለፈው ዘመን ይበቃናል ነው የሚለውና ቅዱሱ መጽሐፍ። ይሁዳ የአንበሳ ደቦል ነው። ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ይሆናል። ደቦል ነህ አንተ፣ በትረ መንግስት ደግሞ ከአንተ አይወጣም አለ። የንጉሥ ክርስቶስ ልጆች ሆናችሁ ወንድም እህቶች፣ የአምላካችሁ ክርስቶስን ለመምሰል የምትፈልጉ አንበሳ ጸባይ ሊኖራችሁ ይገባል። ጎበዞች ልትሆኑ ይገባል። ብርቶች ልትሆኑ ይገባል። ልንሆን ይገባናል። እግዚአብሔር እንደ ይሁዳ እንደዚህ ያዕቆብ እንደባረከው እንደ ይሁዳ ለመባረክ አምላካችን እግዚአብሔር የበቃን ያድርገን። ቀሪ ዘመናችን ህይወታችንን ከመርመጥመጥ ወጥቶ የምንቀደስበት፣ ከውድቀት የምንነሳበት፣ ከርቀት የምንቀርብበት፣ ከድንቁርና የምንላቀቅበት፣ ከበሽታ፣ ከድህነት፣ ከስግብግብነት፣ ከምቀኝነት፣ ከተንኮልና ንቀት፣ ከስድብና ከነውር የምንላቀቅበት የጽድቅ ዘመን እንዲያደርግልን አምላካችን አንበሳው መድኃኔዓለም ኢየሱስ ክርስቶስ ይፍቀድልን። ክርስቶስ አንበሳ ነው። ይሁዳ የአንበሳ ደቦል ነው። በትረ መንግስት ከአንተ የገዥም ዘንግ ከቤት አይጠፋም የተባለለት እውነተኛው የይሁዳ አንበሳ አንበሳ የሚባለው መድኃኔዓለም ኢየሱስ ክርስቶስ
ስለሚወለድበት ነው። በክርስቶስ ክርስቲያን በወልድ ውልድ የተሰኛችሁ ወንድም እህቶች በያላችሁበት ቦታ ከመረመጥመጥና ከመርበትበት ውጡ። ባላችሁ አመስግኑ፣ በጎደላችሁ ለምኑት። እግዚአብሔር ለምኑ ይሰጣችኋል ነው ያለው ክርስቶስ። ፈልጉ ታገኛላችሁ፣ ጠይቁ ይመለስላችኋል፣ አንኳኩ ይከፈትላችኋል ያለን ማይሰጥ አንበሳ አይደለም፣ የሚሰጥ አንበሳ ነው። የሚናገር በግ የሚባለው መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከመብርሃን ከቅዱሳን መላእክት ከነቢያት ሐዋርያት ጻድቃን ሰማዕታት ጋር በክብር ለዘላለም ነግሶ የሚኖረው በችግረኞችና በምስኪኖች ተስፋ በቆረጡና በምናምንቴዎች ላይ አይደለም። ተስፋ ባልቆረጡ ወድቀው እንኳን ቢሆኑ ያነሳኛል በሚሉ ደክመው እንኳን ቢሆን ያበረታኛል በሚሉት ላይ ነው ነግሶ የሚኖረው እና የክርስቶስ ጸጋ እንዲበዛልን በረከቱን እንድናገኝ አንበሳ ልንሆን ይገባል። ክርስቲያን አንበስነት ነው። ክርስቲያን ጨከን ማለት ነው። ክርስቲያን ጠንከር ማለት ነው። እንደ ቅድስት አርሴማ፣ እንደ ሰማዕቱ እንደ ቅዱስ ጊዮርጊስ፣ እንደ ገብረ ክርስቶስ፣ እንደ አቡነ አረጋዊ፣ እንደ ተሰዓቱ ቅዱሳን ጻድቃን ሰማዕታት እንደምንላቸው እንደ ነቢያትና ሐዋርያት አንበሳ ልንሆን የሚገባበት ሃይማኖት ነው የሚለውን ለማስታወስ ፈልጌ ነው። በእውነት የአንበሳ ስራ በዝቋላ አባቶች በአክሊለ ገብርኤል በኢትዮ ሚዲያ ቤተሰብ እና በተለያዩ ሚዲያዎች ላይ ሲደረግ አይቻለሁ። መላው የኢትዮጵያ ሕዝብ ከያለበት ከ100 ብር ከ50 ብር ጀምሮ እስከ 2 ሚሊዮን ብር ድረስ ገንዘቦቻቸውን አውጥተው ለቤተ ክርስቲያን ትልቅ ስራ የአንበሳ ስራ ሲሰሩ አይቻለሁ። ይሄ ነፍሴን አድሷታል፣ ደስ ብሎኛል። እና ወንድም እህቶች ከመረመጥመጡ ባላችሁ አመስግኑ፣ እኛኛ ትበሉ። የላችሁም በቃ እግዚአብሔር ሰጠ እግዚአብሔር ነሳ በሉ። አንደየው የለን ምን አለን? እኔ እንኳን ረድቻለሁ፣ ከሌለኝ ላይ ሰው ከሰጠኝ ላይ ሰጥቻለሁ። ለዝቋል 300 ብር ሰጥቻለሁ፣ እግዚአብሔር ይመስገን። ይሄን ለመስጠት የሰጡኝን ሰጠው፣ እኔ ምንም የለኝም ሰጠው። ከሰጡኝ ለሰጡኝ እግዚአብሔር ጨምሮ ይስጣቸው ያብዛላቸው። እና እናንተም ወደፊት ለበጎ ስራ ወደ ኋላ አትበሉ። የአንበሳ ህይወት ከኖራችሁ ደግሞ የውሻ ድምፅ አትሰሙ፣ የአይጥ ድምፅ አይጥማችሁም፣ የአህያ ወሬ ደስ አያሰኛችሁም። እንደ እባብ ሹልክ አትሉ፣ እየፈራችሁ እየተጨነቃችሁ አትኖሩ። ምክንያቱም ልባችሁ አይታወክ አይፍራም። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። እኔ ሰላሜን ሰጣችኋለሁ ያለ መድኃኔዓለም ኢየሱስ ክርስቶስ ሰጥቶን ነው፣ ገና ሊሰጠን አይደለም፣ ሰጥቶን ነው። በ40 በ80 ቀናችን የእግዚአብሔር ቅዱስን መንፈስ እግዚአብሔር መንፈስ ቅዱስን ተቀብለናል። በቅባ ሜሮን ታትመናል። የክርስቶስን ስጋ ክቡር ደሙን በልተን ጠጥተን ነግሰናል። እና የንጉስ ልብ ሊኖረን ሲገባ የአይጥ ልብ፣ የውሻ ልብ፣ የአህያ ልብ ለኛ ሊስማማን አይገባም። በክርስቶስ ክርስቲያን የምንባል ወንድም እህቶች ሁላችን ህይወታችንን እናስተካክል። ቤታችንን፣ ኑሯችንን፣ አስተሳሰባችንን፣ የምንገባ የምንወጣበት ቦታ ሁሉ እናስተካክል። በጣም ብዙ የማይጥሙ ነገሮች አሉ። እንዲጥሙ ግን ማድረግ የሚችለው አንበሳ የሆነ ክርስቲያን ብቻ ነው። ክርስቲያን ጨው ነው፣ አልጫ የሚያጣፍጥ ነው። ለዛ ነው ይሁዳ የአንበሳ ደቦል ነው ያለው። ደቦል ሁኛ አንቺ ምን ጎደለሽ? አትርመጥመጥ እንደ አርሴማ ሁኚ፣ እንደ ቅዱስ ጊዮርጊስ ሁን ለማለት ነው። ሁላችንንም መጨረሻ ያሳምርልን፣ በሰማነው ቃል ይባርከን፣ ለጽድቅ ለፍሬ ያደርግልን። አትጥፉ። ሀሳብ አስተያየት ካላችሁ ስጡ። ይመቻችሁ። መልካም የአንበስነት ዘመን ለሁላችን ያደርግልን። በእውነት በክርስቶስ ክርስቲያን ተብለን ኃጢአት ላይ ነግሰን የጽድቅ ትሑታን ሆነን ክርስቶስን መስለን ይችን ምድር ለቀን ገነት መንግስተ ሰማያት ለመኖር አምላካችን እግዚአብሔር ይፍቀድልን። በሰማነው ቃል ይባርከን። የመብርሃን አማላጅነት የቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሩፋኤልና ቅዱስ ዑራኤል የጻድቃን የሰማዕታት የደጋግ አባቶችና እናቶች በረከት ከሁላችን አይለይ። አሜን። ይመቻችሁ።